ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ እያመማችሁም ቢሆን ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ለአገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት ሥርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። ዘመን ሲረዝም ጊዜ ሲከፋ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ ከመጠበቅ ወደ ኋላ እንዳትሉ። ከሚኮነነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚተው ዓለም ጋር እንዳንተው። እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ማንም ሁን ማን ዘውትር እግዚአብሔርን በፊትህ አድርገው የሚለውን ምክር የሚያውቅ ይመስላል ቅዱስ ዮሴፍ። የአባ እንጦንስ ምክር ነው። የተወደዳችሁ ክርስቲያኖች ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእይ ምዕራፍ 2 ቁጥር 24። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። ክርስትናችሁን፣ የእግዚአብሔርን ትእዛዛት፣ ማንነታችሁን ጠብቁት። ንጽህናችሁን ጠብቁት። መንፈሳዊነታችሁን ጠብቁት። እሱ ነው ሐሳቤ። በየትኛውም ሁኔታ፣ በየትኛውም ቦታ፣ በየትኛውም የኑሮ ደረጃ፣ በየትኛውም ያኗኗር እርከን መንፈሳዊነታችሁን ጠብቁት ነው። ሌላ ሸክም አንጭንባችሁም። ይህንን መንፈሳዊነታችሁን ግን ጠብቁት። ምናልባት በአስጨናቂ የኑሮ ሁኔታ ውስጥም ሊሆን ይችላል። ደግሞ ከፍ ባለ ነገርም ውስጥ ሊሆን ይችላል። እሱን ጠብቁት። እሱን ለማለት ነው። አንዳንዴ ዘመን እያከበድ፣ አንዳንዴ እንዲህና እንዲያ ያለው ነገር የሚያስኖር አይደለም እያል የእግዚአብሔርን ሥራ ሳንሰራ እንዳንቀር በየትኛውም ያኗኗር ሁኔታ የእግዚአብሔርን ሥራ እንድንሰራ ይህንን በመስራት ጠብቁት ለማለት ነው። ወገኖቼ ክርስትና በየትኛውም ሁኔታ ውስጥ የሚኖር ሕይወት ነው። እግዚአብሔር በሄሮድስ አፍንጫ ስር ክርስትናን እኮ ይሠራ ነበረ። ታዲያ ማን ምክንያት አለው? እንዲህና እንዲያ እየኖርኩ እንዴት ክርስቲያን ልሆን እችላለሁ ብለን ልንናገር እንችላለን? እግዚአብሔር በሄሮድስ የጦር ኃይል አዛዥ ቤት ክርስቲያኖች ከነበሩት እኛ እነማን ቤት ሆነን ነው ክርስትናችንን መጠበቅ ያቃተን? ለዚህ ነው ሄሮድስም ቤት ሁኑ፣ ቄሳርም ቤት ሁኑ፣ ክርስቲያን መሆን ግን ትችላላችሁ። በሰማይታት መቃጠል ውስጥ ያንዳንዶችን ልብ እግዚአብሔር ያቀጣጥል ነበር። ክርስቲያኖች በሰማይታት የመንደድ አመድ ውስጥ እግዚአብሔር ክርስቲያኖችን ይተክል እንደነበር አታውቁም? እግዚአብሔር ያሳያችሁ። በዛ ጨካኝ በኔሮን ቄሳር ቤት ውስጥ እግዚአብሔር ክርስትና ነበረው። እግዚአብሔር መንፈሳውያን ነበሩ። በየትኛውም ያኗኗር ሁኔታ ውስጥ፣ በየትኛውም ሕይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እነ አብድዩ ከነበሩ ዛሬኛ ክርስቲያን መሆን የሚያስችለን ምንም ነገር እንደሌለ አይረዳችሁ? የተወደዳችሁ ክርስቲያኖች በየትኛውም ያኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትም በስመ እግዚአብሔር ነው የኖረው። ንጉስም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ክርስቲያኖች እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው።
ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው? ክርስቲያኖች ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት። በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁም? ይሄው ዳዊትን ተመልከቱት። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በምድረ በዳ ይዘምራል። በረኝነትን በንግስናም ያው ነው። ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው። እንዴት ይደንቃሉ ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደህየት፣ ክርስትናን አለመተው ምናልባት ያማል። እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃሉ ወገኖቼ። ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም፣ በመከራ ጊዜም፣ በመተው ጊዜም፣ በሆደ ባሻነት ጊዜ፣ በየትኛውም ጊዜ ክርስትናን መጠበቅ። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ፣ እያመማችሁም ቢሆን ሥርዓተ እግዚአብሔር፣ ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃችሁ፣ ማዕተባችሁን ካጠበቃችሁ፣ ትላንት በነበረው ትጋት ከቀጠላችሁ፣ ለአገሩ እንግዳ፣ ለሰው ባዳ፣ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት፣ ሥርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። እግዚአብሔርን ካላማችሁት፣ እግዚአብሔርን ካልሰደባችሁት፣ እግዚአብሔርን ችላ ካላላችሁት፣ በትላንቱ ምስጋና ከቀጠላችሁ፣ በትላንት ማንነታቸውን ነው ያልቀየሩት። ስም አለመቀየር ማንነትን አለመቀየር ነው። ቋንቋን አለመቀየር ማንነትን አለመቀየር ነው። አያችሁ፣ ትእዛዝም ጠብቀዋል፣ ማንነታቸውንም ላለማጥፋት ታግለዋል። እናንተ ክርስቲያኖች ናችሁ፣ እናንተ ባለማተሞች ናችሁ፣ እናንተ ባለተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃሉ። በዚህ ነገር ተስፋ ሳይቆርጡ እግዚአብሔር ከባርነት ቀንበር አወጣቸው። ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ፣ ጨዋነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው ለምን እግዚአብሔር ከዝቅታ ወደ ከፍታ እንዳወጣው ታውቃላችሁ? ከባርነት ወደ ጌትነት ለምን እንደመለሰው ታውቃላችሁ? ከተጣለ ማንነት ወደ ከበረ ማንነት ለምን እንዳመጣው ታውቃላችሁ? ንጽህናውን ጠብቋል። የእግዚአብሔርን ትእዛዛት ደግሞም የተስፋውን ምስጢር ብቻ አይደለም፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ፣ በየትኛውም ዘመን፣ በየትኛውም ሁኔታ፣ በየትኛውም አኗኗር ንጽህናቸውን ይጠብቃል። እግዚአብሔር በተስፋ ነፃ እንዲያወጣው የሚፈልግ ሁሉ ወደ ጥንት ክብሩ ከፍ ወዳለ ልዕልናው ደግሞም ከሁሉ በላይ ወደ ሆነው ወደ ዘላለም ሕይወት እንዲጠራው የሚፈልግ ሁሉ ታግሎም ቢሆን ንጽህናውን ይጠብቃል። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ ዮሴፍን ተመልከቱ። ማንም ሁን ማን ዘውትር እግዚአብሔርን በፊትህ አድርገው የሚለውን ምክር የሚያውቅ ይመስላል ቅዱስ ዮሴፍ። የአባንጦንስ ምክር ነው። የተወደዳችሁ ክርስቲያኖች፣ ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት
በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ የአባ እንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጉት። ዮሴፍ ድል አድርጎ የወጣው ንጽሕናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው። ወገኖቼ የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የሕማም ማህተብ በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል። እንደሱ ነው ክርስቲያኖች። በፊቱ እግዚአብሔርን ጠብቀው፣ እፊት ላይ አድርገ ጠብቀው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔር አይናችሁ ላይ፣ እግዚአብሔር ልባችሁ ውስጥ፣ እግዚአብሔር አፋችሁ ላይ አድርጋችሁ ከጠበቃችሁት ነፃ ያወጣችኋል። ባሪያ የነበረው ጌታ እንደሆነ ረሳችሁት። ታሳሪ የነበረው አሳሪ ወደ መሆን እንደተሸጋገረ አያችሁት። ንጽሕና ያሻግራል። ንጽሕና ድል ያደርጋል። ንጽሕና ያከብራል። የረከሱ ይዋረዳሉ። አደራችሁ በውርደት እንዳንያዝ ልክ እንደ ዮሴፍ በባዕድ ምድር በእንግዳ ሀገር ለሰው ባዳ ቢሆንም በእግዚአብሔር ፊት ግን ሁል ጊዜ ስለኖረ ድል አድርጎ ወጣ። ንጽሕናውን ጠበቀ። ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ። እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱት። ሌላ ሸክም አንጭንባችሁም፣ ንጽሕናችሁን ግን ጠብቁ። ወገኖቼ ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግሥት አትገቡም? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖቼ። ባለስልጣኑም ሆኑ ተራ እንደ ሰብአ ሰገል ባለማዕረግ ሆኑ፣ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ሕይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለእሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽሕናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭነባችሁም፣ ያላችሁን ግን ጠብቁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤታ አይለየን። አሜን።